አበበ ገረሱ የሚባል ከድሮ የመከላከያ ሰራዊት አባል ነበር። ሽሬ አካባቢ ነበር። ከሽሬ አስመራ ገባ። ኦኔግ ሆኖ ከአስመራ ደግሞ ግብጽ ገባ። አብይ አህመድ ከግብጽ በፕሌኑ ይዞ ገባ። አብይ ጋር ነው የገቡት አበበ ገረሱ የሚባል። ከዛ ከግብጽ አምጥቶ ምንድነው ያደረገው? የኦሮሚያ ጸጥታ ቢሮ ላይ ደህንነት ሆኖ እንዲሰራ አደረገ። አሁን አጠቃላይ ኦሮሚያ ውስጥ የሚደረገው ጭፍጨፋዎችን ኮሬ ነገኛን ወክሎ የሚመራው እሱ ነው። እኔ ኦሮሚያ ካቢኔ በነበርኩበት ጊዜ አበበ ገረሱ ኮሬ ነገኛን ወክሎ የድርጅት ጽፈት ቤት ኮማንድ ፖስት ሰብሳቢ ነበር። የኦዲፒ ያኔ ኦዲፒ ነው፣ ብልጽግና አልተመሰረተም። የኦዲፒ ጽፈት ቤት ሆኖ ኦፕሬሽኖችን የሚመራ ኮማንድ ፖስት ኃላፊ ነበር አበበ ገረሱ። ከዛ በኋላ የኦሮሚያ ጸጥታ ቢሮ ኃላፊው አራርሳ መርዳሳ ነው፣ የኮሬ ነገኛ አባል ነው። ምክትሉ ነው ይሄ አበበ ገረሱ ኦፕሬሽን የሚመራ እና አርሲ ላይ የተካሄደውን ኦፕሬሽን የመራው ከላይ አበበ ገረሱ ነው። ይሄ ቃጠሎ፣ ግድያ፣ ቤተክርስቲያናትን ማቃጠል፣ አማራውን ካገኘ መጨፍጨፍ አበበ ገረሱ ነው የሚያካሄደው። አብይ አህመድ ከግብጽ ተሸክሞ ያስገባ ሰውዬ፣ መከላከያን ክደው ይሄ ሰውዬ አስመራ ገባ። ከአስመራ ኤርትራ ከእንትን ግብጽ ገባ። ከግብጽ ደግሞ አብይ አስመለሰ። እንዲህ አይነት ሰው ኮሎኔል አበበ ገረሱ የሚባል አሁን የጀነራልነት ማድረግ አግኝቷል መሰለኝ። አበበ ገረሱ አስመራ ተገናኝተን ነበር፣ በቅርበትም አውቀዋለሁ። እውነት ለመናገር እጅግ በጣም ጨካኝ ከሚባሉ የብልጽግና የደህንነት ሰዎች ዋነኛው እንደሆነ መረጃዎች እየመጡልን ነው። ከነ አራርሳ መርዳሳ እነ ሽመልስ ከላይ ነው ያሉት። ሌሎችም የፖሊስ ኮሚሽነሩ እነ ድሪባ መኮንን ሌሎችም ጭምር አብሮ ይሰራሉ። ይሄ ሰው ግን በደህንነት ውስጥ ሆኖ ትልልቅ ወንጀሎችን ትልልቅ በኦሮሚያ ክልል የተፈጸሙትን በሙሉ በበላይነት ሲመራ እንደነበረ መረጃዎች እየወጡ ነው። በቅርቡም ቃለ መጠይቅ ሰጥቷል። ከደሙ ንጹህ ነኝ አይነት ይመስላል፣ ግን ብዙ ደሞች እጁ ላይ እንዳሉ በማስረጃም በመረጃም የተረጋገጠ ነው። ሚልኬሳ 100% አበበ ገረሱ የኦሮሞዎችም ሲገደሉ እሱ ነው በበላይነት ኦፕሬሽኑን የሚመራ። ኦርቶዶክስ እምነት ተከታዮችም የአርሲ ጭምር መገደል ካለባቸው ከአብይ ትእዛዝ ይወስዳል። ከዛ ያንን ደግሞ የሚፈጽሙ ለምሳሌ አርሲ ላይ አርሲ አካባቢ ኦፕሬሽን ይሄ ሪጴሎላውን የሚመራው የአርሲ ዞን ጸጥታ ቢሮ ኃላፊ አለ፣ ስንታየው ጥላውን የሚባል። ይሄ ስንታየው ነው በቀጥታ የኦሮሚያ ሪጴሎላ የሚያዘው። ይኸውልህ ከፖሊስ ምናምን ከተለያዩ ከኦሮሞ ነፃነት ሰራዊት እጅ ሰጥቶ የተመለሱ ከነሱ ጋር መስራት የፈለጉ ሰዎች አንድ ላይ አድርጎ ያሰማራሉ። የመንግስት ሪጴሎላ አለ፣ አስብ። የመንግስት ሽምቅ ተዋጊ ኢትዮጵያ ውስጥ ነው ያለ እና ይሄንን በበላይነት ይመራል። አበበ ገረሱን እኔ በደንብ አውቀዋለሁ። አበበ ገረሱ ማለት ይሰክራል፣ ማታ ማታ ይጠጣል፣ ከሰከረ በኋላ ያወራል። አብይ በቀጥታ ሌሊቱን ደውሎልኝ እንደዚህ ያዘኛል፣ ከዛ ወጥቼ እሱ ሲደውልልኝ ሁሉ ጊዜ በቃ የሆነ ሰው ይሞታል ይላል። የሆነ ሌሊት የሆነ ከሌሊቱ 6 ሰዓት ኢትዮጵያ ውስጥ ወይ 7 ሰዓት ምናምን አብይ ይደውልለታል። ከዛ ሰክሯል፣ የኛው ሰክሮ ስልኩን አንስቶ አብይ ከሆነ በቃ የሆነ ሰው ሊሞት ነው ምናምን ይላል። አበበ ራሱ በቃ ብሎ ስልኩን ያነሳል፣ ይሄዳል፣ ተልኮ ይወስዳል። ከዛ ከጨረሱ በኋላ ተመልሶ ጧት ይተኛል አበበ ገረሱ እና ይሄንን ደግሞ ከሰከረ በኋላ ያወራል። አበበ ገረሱ ሁልጊዜ አብይ ከደወለ የሆነ ማታ ከሆነ
ወይ ማን ፈረደበት ደግሞ ምናምን ዛሬ የሆነ ሰው ምናምን ይላል። አበበ ራሱ ሰግሮ የሚያወራውን ነው የምነግርህ። እና ይሄ ነገር ዛሬ አይደለም የጀመረው። ልክ አብይ ወደ ስልጣን እንደመጣ ነው ይሄ ነገር የጀመረው። ኦሮሚያ ላይ ብዙ ሰው አልቋል። አባገዳዎችን የጨረሱበትን እንደው ይኸውልህ አሁን የከረዩ አባገዳዎችን መቼ እንደጨረሱ ልንገር። ቲዲኤፎች ደብረ ሲና ሲደርሱ ቲዲኤፍ እና ኦኤልኤ ስምምነት ተፈራረሙ። በሶስተኛ ቀን ላይ ነው አባገዳዎችን የረሸኑት እና አብይ ከዛ ረሽኖ ምንድነው ያሉት? ሸኔ ነው ይሄንን ያደረገ አሉ። ከዛ በጥናት ሲወጣ እነታየም ተናገሩ። እዛው መንግስት ውስጥ ነው ሮይተርስ ምናምን ሁሉ ጥናት ከውጪ መጥቶ ሲያደርጉ ራሱ ኮሬ ነገኛ እንደሆነ ተረጋገጠ። ሽመልስም ጨፌ ኦሮሚያ ላይ ወጥቶ በስተት ነው በእኛው ምናምን አለ እና እንደው ለኦሮሞ ርህራሄ የሌላቸው ሰዎች ለኦርቶዶክስ እምነት ተከታዮች ምን እንደሚሆኑ ለአማራው ምን እንደሚሆኑ መገመት ትችላለህ አንተ። ኦሮሞ ነን ስለሚሉ ነው እንደዚህ ምል እነሱ ኦሮሞ ነን ስለሚሉ እንደ ኦሮሞን እንደ ሽንኩርት የከተፉ ሰዎች የኦርቶዶክስ እምነት ተከታዮችን ደግሞ እንዴት ስጋቸውን እንደሚበሉ በቀላሉ ትረዳለህ። አማራውን እንዴት ገሎ እንዴት እንደሚዘፍኑ መገመት ትችላለህ። ምን አይነት ጨካኝ እንደሆኑ ትረዳለህ። እና የሚያሰማሩት ቡድን አሁን ሽምቅ ተዋጊ ነው ያደረጉት። ከዛ በፊት ግን የተለያየ ስም ሰጥቶ 120 ምናምን ብሎ ሰይሞ በየቦታ ሰውን የሚያሰቃዩ ቢዝነስ የሚሰሩ ሰውን የሚገሉ የሚዘርፉ ሀብትን የሚወስዱ ከብቶችን የሚወስዱ ከዛ ከመከላከያ ጋር ደግሞ ያንን ሽጦ የሚከፋፈሉ የተለያዩ ቡድኖችን መስርቷል ከዚህም በፊት። ያም አልሆነም ያም አይበቃ ሲባል አሁን ደግሞ የመንግስት አማጺ ቡድን አለ፣ የመንግስት ሽምቅ ተዋጊ አለ እና ከዛ ይገሉና አይታወቅም ይላሉ። መጀመሪያ ሲጠየቁ አልሰማንም አሉ። በኋላ ደግሞ አንድ ጓደኛ እዛ ውስጥ ያለ አንድ ኃይሉ አዱኛ የሚባል ሄድና እንትን ማሳ ውስጥ ቆመ፣ መነጽር አድርገ ተናገር ተባለው። ልጁ ዘጥ ወረድ ብሎ የሆነ እርሻ እንትን ገጠር እንትን ቆሞ ይናገራል። የተባለውን እዛ ይናገራል። መጀመሪያ ካዱት፣ አላየንም አልሰማንም አሉ። በኋላ ደግሞ ሄዶ ወከሌ ነው አሉ። እና ምን ለማለት ነው? እነኚህ ሰዎች ይሄንን ያደረጉት ምክንያት አላቸው። ያ ምክንያት ደግሞ ከላይ የመጣባቸው ነገር ስላለ ያንን በተቻለ መጠን መምታት አለባቸው። ያ ምንድነው? ኢትዮጵያውያን መተባበር የሚባል ነገር እየመጣ ነው።